የሚያለባቸው። ኢየሱስ ክርስቶስ ግን ላቡ እየወረደ የደም ነጠብጣብ እስኪመስል ድረስ እንደዛ እያላበው እንደዛ እየተጨነቀ በፍርሃት እያጣጣረ ይጸልይ ነበር። እኔ እንደዚህ አይነት ጸሎት እድሜ ልኬን አይቻላቅም። ኢቭን ዲስክራይብ ተደርጎ ራሱ ከዚህ ውጭ እኔ ማንም ሰው ላይ ያየው አይመስለኝም። በመጽሐፍ ደረጃ አላቦ ምናምን የሚል ማለት ነው። እና በዚህ ደረጃ ይጸልይ የነበረው እሱ ከሞት ሊያድነው ወደሚችል አካል ነው። ያው አላዳነው። የሚያሳዝነው እኮ እሱ ብቻ። ከዚህ ምን ተማራችሁ ቢባል ብትጸልይ እያንዳንድሽ ምንም አታመጭም። የምትጸልይለትን አካል ወቂ ነው። በቃ ከዚህ የምትማሩት ትልቁ ነገር ይሄ ነው። የሚያሳዝነው ፓርት እኮ እሱ ነው። እንደዚህ እስኪያልበው ድረስ ጸልዮ አልተቀበለውም። ከሞት መዳን ማለት እኮ አለመሞት ነው። አይ ሞት ምን እኮ ታስቁኛላችሁ አንዳንድ ጊዜ። ሞትን እኮ ድል አድርጎ በሶስተኛው ቀን እኮ ከሞት ተነስቷል። ሙቶ እኮ ነው የተነሳው። ሙቶ ለመነሳትማ እና አልዓዛርም እኮ ማን ነበር? አልዓዛርም ኤልያስ የቀሰቀሰውም አይ ቲንክ ኤሳውም ጭምር እነሱ ሁሉ እኮ ሙተው ተነስተዋል። እነዛ ሰዎች ያው ሙቶ አጥንቱ ሬሳን ይቀሰቅስ ነበረ። እነዛ ሁሉ አልሞቱም ማለት ነው ወይም ከሞት ድነዋል ነው የሚባለው? እስኪ እቺን ነገር እስኪ አብራሩልን። እነዛ ከሞት ድነዋል ነው የሚባለው? እነሱ ሳክስ ነው ይሻልሻል። እንደዛ ብትይ ይሻልሻል። እነዛ ከሞት ድነዋል ነው የሚባለው? አይደለም እኮ ከሞት አልዳኑም እኮ እነዛ ሙተዋል እኮ ኦሬዲ ሙተዋል። ከሞት መዳን ማለት አለመሞት ነው። ባይዘዊ ከሞት መዳን የሚባለው ነገር አለመሞት ነው። እሺ ሙቶ መነሳት አይደለም። በቃ ሙቷል አልሞተም ነው። አይ ሙቷል ካላችሁ ከሞት አልዳንም። አስቡት፣ ይህች ጽዋ ከኔ ትለፍ፣ በዛ ሁሉ ላብ ጭንቀት ምናምን ይህች ጽዋ ከኔ ትለፍ እያለ ከዛ መጨረሻ ላይ ያን ሁሉ አልቦ ምናምን እናንተ ከሱ ምን ተማራችሁ? ጸሎት እንዴት እንደሚደረግ በምን ያክል ፍርሃት እንደሚፈጸም ምናምን ተማራችሁ። እግዚአብሔር ደግሞ ለእናንተ ምን ያስተምራችኋል? ለኢየሱስ እንዳልተቀበለው ሁሉ እናንተንም እንዴት እንደማይቀበል ያሳያል። አይ ይሄ ከአንቀጹ የምንማረው ነው ያነሳው። ማርያ ቀጥይ እንጂ እኔ ክፉ ለመሆን ፈልጌ አይደለም። ኦኬ ፒኬ ላንተ ነበር ጥያቄ። ኧረ እኔ ፐርሰናል ጥያቄ አልወድም። ፐርሰናል አይደለም እና እኔ ለምን መረጥሽኝ? ረያና አለ የመጽሐፍ መካኒክ የሚመልስ ይጠይቅ። መዝሙር 118 ላይ ከቁጥር 16 ምን ይላል? የእግዚአብሔር ቀኝ ከፍ ከፍ አደረገኝ ይላል። የእግዚአብሔር ቀኝ ኃይልም አደረገኝ፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥጋ እናገራለሁ። ሰምተኛል፣ መድኃኒትም ሆነኛል፣ አመሰግናለሁ አለ። ይሄ ስለ ኢየሱስ ነው። እኔ አላውቅም። እስኪ ክርስቲያኖች ግቡ። ይሄ ስለ ኢየሱስ ነው ወይ? መዝሙር 91 94 ተመሳሳይ ነገር አለ። አንቺ የጠቀሽውን ሳይሆን መዝሙር ላይ እንደዛም ተመሳሳይ ነገር አለ ነው። እስኪ ልክፈተው። መዝሙር 118 ስንት አልሽ? 16 ከቁጥር 16 እስከ 21 16ን 17ን ከዛ 21 ሊዱ አው ለሱ ነው ካልሺ ማለት ነው። ሰምተኛል፣ መድኃኒትም ሆነኛል፣ አመሰግናለሁ፣ በሕይወት እኖራለሁ፣ አልሞትም እያለ ነው። ስለዚህ አልሞትም ማለት እንችላለን። ሊዱ ሊዱ እኮ ደስ እንዳላት ነች። ባይዘው ሊዱ ደስ ይላት አልሞተም፣ ደስ ይላት ሞቷል ትልሻለች። እሺ መዝሙር 118 ቁጥር 16 የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ ይላል። ሰምተኸኛልና 21 ሰምተኸኛልና መድኃኒትም ሆነኸኛልና አመሰግናለሁ።
ስለዚህ ቁጥር እንግዲህ ለኢየሱስ ክርስቶስ ከሆነ ማለት ነው ኢፍ ለኢየሱስ ክርስቶስ ከሆነ አልሞትም ነው የሚለው። ለኢየሱስ ክርስቶስ ከሆነ እዚህ ጋር እንደምታዩት ምንድነው የሚለው? አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ይህንን እየተናገረ ያለው እኔ ባይዘው ሰምቼ አላቅም ለኢየሱስ ነው የሚል ነገር ግን ሜቢ ለኢየሱስ ከሆነ በጥላ የሚሉት ነገር አለ። እንግዲህ ኢየሱስ ክርስቶስ ሙቷል አልሞተም ነው። ለኢየሱስ ክርስቶስ በጥላ መልክ የሚያገለግል ከሆነ ማለት ነው። እና ሊዱ ከፍ በይ። እሱማ ግልጽ ነው፣ ለአንቺ ግልጽ ነው ወይ ነው ሊዱ? እኛማ እኮ ገባን እኮ እኛ ጋር እኮ ባይዘው ችግር የሌለባቸው ብዙ አንቀጾች አሉ። ሪኩዌስት ላኪ ወይም ሪኩዌስት ላኩላት። ኡስታዝ አለ? እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ስምራት የምትባል ልጅ አለች እንዴ? እስከዛሬ ስምራት የልዑል ሆነሻል። ልዑል ማን ነው? እሺ ሊዱ ቀጥይ እስኪ። ስለ ኢየሱስ ክርስቶስ ነው የሚያወራው ሊዱ? ኧረ እኔ እኮ የቀልድ እኔ ምን አገባኝ ስለ ባይብል። ለምንድን ነው እንትን ያልከኝ? አዎ ግራ ዘመም ሲሆን ምን አገባኝ፣ ቀኝ ዘመም ሲሆን አዎ ለሱ አይደለም ሳይሆን እኔ እጅ ገብቶበታል ብዬ ስለማስብ ወይ ይሄ እጅ ከገባባቸው ቦታዎች አንዱ ይሆናል። እኔም አሁን ገና ነው ያነበብኩት። ሜቢ ለኢየሱስ ከሆነ እንዴት ብለው መርጠው ይሄን እጅ እንደሚያስገቡበት አላውቅም። እውነተኛው የጥንት የጠዋቱ እንዴት ነህ? ሰላም ነህ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን። የአሁኑ መዝሙረ ዳዊት 118 ላይ ያለው ለኢየሱስ ነው ብለህ ታምናለህ? የተነገረው እኔ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለውን ነው ለኢየሱስ ማቀው እንጂ ይሄኛውን ብዙም አላውቀውም። ኦኬ እሺ። መዝሙር እንትና ዲያብሎስ የተከራከረውን ምዕራፍ ታስታውሰዋለህ? ኢየሱስን ማለት ነው። አንተ የእግዚአብሔር ልጅ በ40 ቀን ምናምን 40 ሌሊት ቅድም ያልከው ላይ ግን ቅድም ምን አልኩ ደግሞ? እኔ እኮ ማለው ነገር የለም። ምን አልኩ? ያወራኸው ላይ ሐሳብ ነበረኝ። እሺ ምን ባልኩት ላይ ነው? እስኪ አውራ እስኪ። ክርስቶስ አሁን ክርስቶስ ሞቱ ላይ ማለት ነው መሞት አለመሞት ነው ያለበት እንጂ ሞቶ መነሳት የለበትም ነበር ያልከውና የሞተበት ምክንያት ምንድን ነው ብለህ ስትመረምረው ምን እንደሆነ ታውቃለህ? ምክንያቱም ስለ ምክንያት ሳይሆን እያወራው የነበረ ሉቃስ 22 ላይ ባለው መሰረት ኢየሱስ ክርስቶስ እንግዲህ ከሞት ለመዳን ይህች ጽዋ ሚላት ሲጀምር ምን ዋናው እውነተኛው ይህች ጽዋ ከኔ ትለፍ የሚለው እኔ የሚገባኝ ልጠጣት ነው ማለት ሳይሆን ልጠጣት። ኦኬ ይህችን ጽዋ ጠጣኝ እያለ ነው እስኪ ያልበው ድረስ ሲጸልይ የነበረው የሚቀርበት መስሎት ነው ምንድነው? አልገባኝም። ስለዚህ ልሙት እያለ ነው መከራ እንደሚመጣ ታውቃለህ። መከራውን ሲመጣብህ በጸሎት ኃይል ለማሸነፍ የምትችልበት ነው። ጸሎት አሸናፊ ያደርጋል ማለት ነው። አንተ አሁን ይህች ጽዋ ከኔ ትለፍ እያለ ሲጸልይ ኢየሱስ ክርስቶስ ከኔ ትለፍ የሚለው በየትኛው አማርኛ ነው እኔ ልጠጣት የሚል ትርጉም ያለው? ወይም ደግሞ ይህ ጽዋ እንዳያልፈኝ ወይም ልሙት የሚል ትርጉም ያለው እኮ በየትኛው? እስኪ አንድምታ ላይ ነው ያለ? ይሄ አንድምታ እኮ ወይዘው ስለሱ ሌላ ቀን እናወራለን። ብቻ አንድምታ ላይ ነው ያለ የትርጓሜ እውነተኛው? እኔ እንደዚሁ ምክንያቱም እንደሚሞት ራሱ ሲናገር
ራሱ ጴጥሮስ አይሁንብህ ሲለው ዞር በል አንተ ሰይጣን ብሎታል ጴጥሮስን ራሱ። ስለዚህ እሱ ከየት በፊት እሱ ከዚህ ጸሎት በኋላ ነው ወይስ ትቅርብኝ የሚል ትርጉም አይኖረውም ነው? አሁን ግን ለምን ሞተ? አሁን ለምን ሞተን እንመጣበታለን። አሁን አንተ በአንቀጹ ዙሪያ ስለሆነ ለምንድን ነው የሚሞተው? ቆይ እውነተኛ ሉቃስ ላይ ባነሳሁት ነገር ላይ ልታወራ ስለሆነ ሉቃስ ላይ ደግሞ ለምን ሞተ የሚል ኮንሴፕት የለውም እና እያለ ያለው ላይክ ከሞት ሊያድነው ወደሚችል አካል ነው። ይህች ጽዋ ቆይ እንደውም እስኪ እንክፈተው። መዝሙር 91 ላይ ላወራህ ፈልጌ ነበረ። አለመሞት ነው ያለበት ስላልክ እኮ ነው። አለመሞት ነው። አዎ እኮ ለምንድን ነው እንደዛ ያልኩት? ሞቶ መነሳት አይደለም ስላልክ ነው። መሞት ያለበት ለምንድን ነው ነው እኮ ነው ያልኩ። ደግሞ መጣበህ መሞት ግዴታ የሆነው ለምንድን ነው? ነው ግዴታ ስለመሆን ስላለመሆን አይደለም ተብሏል። አንዴ ቆይ አልገባህም ማለት ነው እያልን ያለነው ሐሳብ መሞት አለበት ወይስ የለበትም እሱ ሌላ ቶፒክ ነው። እሱ ሌላ ሐሳብ ነው። መሞት አለበት የለበትም ሳይሆን የኛ ሐሳብ የጸለየው ምን ብሎ ነው? ለምንድን ነው የጸለየው? ጌታዬ ሆይ ግደለኝ ብሎ ነው የጸለየው ወይስ ደግሞ ከዚች ጽዋ እኔ ልለፍ ነው በቃ ማለት ይህች ጽዋ ትለፈኝ ብሎ ነው የጸለየው? አሁን እዚህ ጋር እንደምናየው ብትፈቅድ ይህችን ጽዋ ከእኔ ውሰድ ነው ደግሞ የሚለው። ከእኔ ውሰድ፣ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ይህች ጽዋ ከእኔ ውሰድ ማለት ምን ማለት ነው? ለጠጣት ነው ከእኔ ውሰድ። ኧረ እውነተኛ ዛሬ እውነተኝነቱ እየጠፋ ነው። የእርሶ ተቀበል እንትኗን መስዋዕትነቴን ከሞት መዳን ማለት እሺ ምን ማለት ነው? ከሞት መዳን ማለት ከሞት መዳን ማለት ምን ማለት ነው? ከሞት ማለት አሁን መሰለ ይሄ እንትንም ነው እኮ ይሄ ሰዎችንም ተገብቶ እኮ የሚናገረው ነገር አለ ክርስቶስ ገባ። ከሞት አሁን ዘላለማዊ ሞት አለ ገባ። ያ ሞት ሰዎች ላይ ስለመጣ በእነሱ ተወክሎ እያስተጋባ ነው እኮ። አሁን ከሞት መዳን ሲባል ምን ማለት ነው? አለመሞት ነው። ከሞት መዳን ማለት እኮ አለመሞት ነው። ሌላ ትርጉም አለው? የመጀመሪያው በቃ ተው ነው አይቻልማ። አለመሞት ከሞት መዳን ማለት እኔ አሁን ስለ አማርኛው ነው እያወራሁ ያሉት። ባይዘዌ ከኔ ውሰድ የሚለውን ሙት የሚል ቃል ወጥቷላ። ከእኔ ውሰድ የሚለውን ኦሬዲ አንተ ምን ብለህ ተርጉመኸዋል? አጠጣኝ ነው የሚል ብለህ ተርጉመዋል። እንግዲህ በምንም ልከራከር አልችልም። እኔ በየትኛው መዝገበ ቃላት እንዴት አድርገህ እንደፈታኸው አላውቅም። እኔ አሁን ይሄንን ምንም ልልህ አልችልም። በቃ ሰው እንደሚሞት ቆይ እውነተኛው ሞት እንደመጣ ሁሉ ሲናገር ባይኖር ኖሮ እውነተኛው ሞት ፈልጓል ተተረጉመዋል። እሱን አሁን ባያውቅ ምን ባይል ምናምን እነዚህ ነገራቶች እንተዋቸውና ማለት ነው አሁን በተጻፈ ነገር ላይ እዚህ ጋር ባለው ነገር ላይ እናወራ። ከሞት መዳን ማለት ምን ማለት ነው ለአንተ እስኪ ንገረኝ። እውነተኛው አንድ አካል ከሞት መዳን አሁን አንድ አካል ከሞት ዳነ ከተባለ ወደ ዘላለማዊ ሞት ስለመጣበት ያንን ሞት ከዛ ሞት ለመዳን ጸልዩ አይነት ነገር ነው እኮ እያስተማረም እኮ ነው። እኔ አሁን እየጠየቅኩ ያለሁት ስራ እኮ ነው የሚሰራው እውነተኛው። አንዴ እኔ እየጠየቅኩ ያለሁት ምንድነው ኖርማሊ ጀስት አማርኛ ነው እየጠየቅኩ ያለሁት። ኢየሱስ ምናምን እያልኩ አይደለም። አንድ አካል ከሞት ድኗል ከተባለ ሙቷል ማለት ነው ወይስ አልሞተም ማለት ነው? ከሞት ድኗል። አዎ ከሞት ድኗል ከተባለ አንድ አካል ድኗል ነው እኮ አልሞተም ነው። ይሞታል ማለት ነው ወይስ አይሞትም ማለት ነው? ከሞት ድኗል ማለት ከሞት ድኗል የሚለው እኮ ዘላለማዊ ሞት የሚባለው አይደል? ምድራዊው ግን አይቀርም። ቆይ እኔ ስለ ዘላለማዊ ስለ ምድራዊ አላወራሁም። አላ ሞት እንዳገባቡ ነው የሚፈታው። እሺ ዘላለማዊ ሞት ምንድን ነው? ሲኦል መግባት ነው፣ ስቃይ ውስጥ መኖር ማለት ነው። ኢየሱስ ክርስቶስ ሲኦል ወርዷል አልወረደም? ወርዷል።
ታዲያ ምንድን ነው የምትለኝ? እሺ ቶ ዘላለማዊ ሞት አይደለም እንበል። እሺ ስጋዊ ሞት ምንድን ነው? ስጋዊ ሞትማ ያው አፈር መግባት ነው። ኢየሱስ ክርስቶስ ሁለቱም ሆነዋል ኢየሱስ ክርስቶስ ላይ ወይስ አልሆኑም? አፈር መግባት ብቻ ነው የሆነው። ሲኦል ወርዷል እኮ እያልከኝ ነው አንተ። አንተ ሲኦል መግባት ነው አልከኝ እኮ። በቃ ዘላለማዊ ሞት የሚባለው ነገር ኢየሱስ ክርስቶስ ዘላለማዊ ሞት ካልሞተ ራሱ ምኑን ነው የከፈለው? አዳም ዘላለማዊ ሞት ከሆነ የሞተው፣ ኢየሱስ ክርስቶስ ዘላለማዊ ሞት ካልሆነ የሞተው ምኑ ነው ክፍያው? ለኃጢአት ሞት የሚከፈለው የተባለው ሞት የትኛው ሞት ነው እኮ? አሁን በሞቱ ማለት ነው ዘላለማዊ ሞትን አጠፋ ማለት ስቃይን አጠፋ ማለት። በምን ሞት? በስጋዊ ሞት ዘላለማዊ ሞትን ማጥፋት ትችላለህ ነው? በስጋዊ ሞት? አዎ እሱን ነው እኮ ያደረገው። ታዲያ አዳም ስጋዊ ሞት ሞቶ የለ? አዳም ስጋዊ ሞት ሞቶ የለ? ለምንድን ነው ዘላለማዊ ሞቱ ያልጠፋ? አዳም ስጋዊ ሞት ዘላለማዊ ሞትን የሚያጠፋ ከሆነ ለምንድን ነው የአዳም ስጋዊ ሞት ዘላለማዊ ሞቱን ያላጠፋው? ስጋዊ ሞት አልቀረም፣ ዘላለማዊ ሞት ግን ቀርቷል። ኢየሱስ ክርስቶስ ሲጸልይ የነበረው ለማድረግ ነው እኮ አምላክ ስጋን ተዋህዶ ሞተና ከዛ በኋላ ያ ስጋ ዘላለማዊ እንዲሆን አደረገው። ኢየሱስ ክርስቶስ ሲጸልይ የነበረው እንዲድን ሲጸልይ የነበረው ይህች ጽዋ እያለ የተናገረው እንደዚሁም ደግሞ ወደ ዕብራውያን ላይ የተቀመጠው አለ። ወደ ዕብራውያን መልእክት ላይ ይሄ ምዕራፍ 5 ላይ ቁጥር 7 ምን ያለ መሰለ? እርሱም በስጋው ወራት አለ ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ስለ የትኛው ሞት ነው አሁን እዚህ ኢየሱስ ክርስቶስ ከብርቱ ጩኸትና ከእንባ ጋር ያቀረበው ጸሎት? እኮ አሁን ይሄ አሁን መከራ ሲደርስብህ ከዘላለም ሞት እንዲያድን ጸልይ ነው። ለምሳሌ መስቀል ላይ ሆኖ ጸልይ ምናምን አላልኩም። አሁን አንተ ጸልይ ነው ምንድነው ያለ ያለው ምናምን አላልኩም። እኔ እየጸለየ ያለው ስለ የትኛው ሞት ነው ነው ያልኩ። አሁን መጀመሪያ ጥያቄውን ተረዳ። እውነተኛው ከዘላለማዊ ነው፣ ስጋዊ ሞት አይደለም። በስጋው ወራት ሲጸልይ የነበር ኢየሱስ ክርስቶስ ከዘላለማዊ ሞት ነው። ያው ይሄ ከሞት ከሚያድነው የሚለው ከዘላለማዊ ሞት ነው። እስኪ ይሄን ትርጓሜ ከየት ነው ያመጣኸው? ይሄን ትርጓሜ ምናምን አሁን ስለ ዘላለማዊ ሞት ነው የሚያወራ ምናምን የሚለውን ነገር ከየት ነው ያመጣኸው? ይህችን ጽዋ ከኔ ወሰድ የሚለው አጠጣኝ ማለት ነው አልክ። አዎ የሁለቱንም ትርጓሜ እፈልጋለሁ። የማውቀው ትርጓሜ ልንገርህ። ማስረጃ ስጠን። እውነተኛው የመስቀሉ ማስረጃ ላምጣልህ። የምኑ መስቀል ነው? ሉቃስ 22:41 ላይ ያለውንና ዕብራውያን ምዕራፍ 5 ቁጥር 7 ላይ ያለው ወደ ዕብራውያን ማለት ነው። ለሁለቱ የትርጓሜ ማስረጃ ስጠኝ። አንተ እንዳልከው አንደኛ ይህች ጽዋ ከኔ ውሰድ የሚለውን አጠጣኝ ማለት ነው አልክ። አሁን ይህን ያልክበትን ትርጓሜ ትሰጠኛለህ እንደ ኦርቶዶክስ አስተምህሮት ከትምህርትህ ማለት ነው፣ ከትርጓሜ መጽሐፍ። እኔ አሁን አላቅም ይህን ነገር። እኔ ትርጓሜ ባይዘው አንብቤም አላቅም፣ ግን ካለ ከዛ ትሰጠኛለህ። ወደ ዕብራውያን ምዕራፍ 5 ቁጥር 7 ላይ ያለውንም ልክ እንደዚሁ ከሞት ሊያድነው ወደሚችል አካል በስጋው ወራት እያለ ሲጸልይ የነበረው ከመንፈሳዊ ሞት ነው ወይም ሲኦል ከመግባት ነው ለመዳን የጸለየው ያልክበትን እሱንም ቢሆን እስኪ ማስረጃ ስጠኝ። እንደዚህ ታስተምሮ ካለ ያላቅም ካለ ማስረጃ ስጠኝ። እሱም ለኛ ሲያስመስሎ ሲጸልይ ነው እንጂ ስለራሱ አይደለም ነው እያልኩ ያለው። ስለምን ሞት ነው የሚጸልየው? እኔ ጥያቄ አንተ ስለ መንፈሳዊ ነው እያልክ ነው። ስለ መንፈሳዊ ለመሆኑ ማስረጃ ስጠኝ ነው ያልኩ። እውነተኛው እኮ የዚህኛው የለኝም፣ ግን ይሄ መስቀል ላይ ሆኖ ለምሳሌ አምላክ ነው። ታዲያ አንተ የምታወራው አሁን ምንም ማስረጃ በሌለ ሁኔታ ላይ ይሄ የሚያወራው ስለ ዘላለማዊ ሕይወት ነው የምትለው ከየት አምጥተህ ነው? ለምሳሌ አምላክ ለምን ተውከኝ ያለበት ፖይንት የተተረጎመ አለ ማቀው። ለምን ተውከኝ የሚለው ምን ማለት ነው ይላል መሰለ። እኔ መስቀል ላይ ሆኜ ተሰቅዬ ዘላለማዊ ሞትን አጥፍቼላቸው ሳለ መንግስተ ሰማያት እንዲገቡ ፈቃደኛ ሆኜ ሳለ አንተስ ደግሞ ለምን ዝም አልክ?
አንተም ፈቀድ እንጂ እኔ ፈቃደኛ ነኝ። ትርጓሜው እንደዛ ነው። አምላኬ ለምን ተውከኝ የሚለው ቆንጆ ትርጓሜ ኤሎሄ ትርጓሜ ነው ማለት ነው። ጽቡቅ ገባ ጽቡቅ እኔ ተስማምቶኛል። እውነተኛው ጸልያቸው ጸሎቶች እንትኖች ናቸው፣ ምስጢራዊ ጸሎቶች አሉት። ጥሩ እንግዲህ ሚስጥሩ ማን እንደነገራቸው አላውቅም። ሚስጥር ከሆነ የማይታወቅ ነገር ማለት ነው። ለማንኛውም ረያን አሚር የምታወሩት ነገር ካለ አውሩት። እኔ በቃ ከአቅሜ በላይ ነው። ብንጠራራ የሚደርስበት አይነት ሰው አይደለም። እኔ እዚህ ጋር አቁሜያለሁ። ረያን አለ ረያን አለ የለህም። ጀማል አለ ኡስታዝ ጀማል የለህም። አሚር አለ ባይዘው ኡስታዝ ጀማል እንጂ ምንም ያወራህ መስሎ ከሆነ ያወራው ነገር የለም። እኛ ጋር የደረሰ ወሬ የለም። እሺ ኤኒዌይስ አሚርም የለህም። በቃ እውነተኛው እናመሰግናለን። ሌላ ክርስቲያን ካለ ጥያቄ ያለህ እስልምና ላይ እውነተኛው ሌላ ክርስቲያን ካለ እስኪ ይግባና እንዲያው አባት ሆይ አፎንሽ የሰማኝ መስሎኝ ነው። የለኝም ሐሳብ የለኝም ብዬ ነው። እሺ ችግር የለውም። ሌላ ክርስቲያን ካለ እንዲያው አባት ሆይ ቢቻለስ ይህች ጽዋ ከኔ ውሰድ ሲል አጠጣኝ ማለት ነው የሚል ትርጓሜ ነው ያለው ብሎ የሚያምን ክርስቲያን ካለ እስኪ እንስማ ደግሞ ለዛ ማስረጃ። እንደዛ ብሎ የሚያምን ክርስቲያን ካለ እኔ ማቀው ምላሽ ይብን ከክርስቲያኖች እንደዛ ሚል አይደለም። ይህችን ጽዋ ከኔ ውሰድ እያለ ውሰድ ማለቱ ልሙት ማለቱ ነው ብሎ የተረጎመ እኔ አለ እኔ እንጃ። ስለዚህ አሁን ክርስቲያኖች አሁን ሰዓቱ ደርሷል ምናምን እኮ ሁሉ ይላል እኮ እንደውም ሲጸልይ ሐዋርያቱ ተኝተው መንፈስ ቀርቦ ነበር፣ እናንተ ግን ተኝታችኋል፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላቸዋል። መንፈስ ቅዱስ እንዲቀርባቸው ነው የሚጸልዩት። ከዛ በኋላ የሆነ ፈተና ሲመጣ ያልፉ ነበር። እኔ አሁን ከሱ ጋር ምንም አሁን አንተ ጴጥሮስ 3 ጊዜ ክዶታል ካለው ነገር ጋር በተገናኘ እኔ አሁን ምንም ተቃውሞ የለኝ። እኔ ተቃውሞዬ ወይም ማስረጃ ስጠኝ ያልኩ ይህች ጽዋ ከኔ ውሰድ የሚለው ቃል ይህችን ጽዋ አጠጣኝ ማለት ነው የሚለው በየትኛው ቋንቋ እንደተረጎምኩ አላውቅም። እኔ አሁን የክርስቲያኖችን ምላሽ ባይዘው ያውቀዋለሁ በዚህ አንቀጽ ላይ የሚለውን ማለት ነው። ግን ከነሱ ምላሽ ኢቭን የሚገናኝም አይደለም የሚጠጋጋም አይደለም። አንተ እያነሳ ያለው ነገር ደግሞ እኔ ከየትኛው ትርጓሜ እኔ እኮ አልኩ ሜቢ ከኦርቶዶክስ አንድምታ ከሆነ አንድም እየተባለ ስለሚተረጎም እኔ ውሰድ ተቀበል እኮ ነው። ውሰድ ማለት እኮ ተቀበለኝ እኮ ነው። ከእኔ ውሰድ ማለት ይህች ጽዋ ከኔ በቃ መስዋዕት ሆኛለሁ፣ በቃ ይሄ መስዋዕትነት ውሰድ እኔ ልስጥህ አንተ ውሰደው። ጋቸው አግኝቻለሁ። አሁን ፖይንትን አገኘሁት። ምንም እዚህ ግባ የሚባለው ባይሆንም ግን ፖይንትን ወላሂ አግኝቻለሁ እና ተመችቶኛል። ይብን ማለት ነው እኔ ተመችቶኛል። እንዴ ቢቻለስ ይህች ጽዋ ከእኔ ትለፍ ተብሎ የተተረጎመውስ ከእኔ ወደ አንተ ትለፍ፣ ከእኔ ውሰድስ ይሄው ከእኔ አለ ፈቃደኛ ነው ወደ አንተም ፈቃድ እኮ ነው። አየህ በፈቃድ አንድ ስለሆኑ እኔ ፈቅጃለሁ አንተም ፈቃድ። ስለዚህ ፈቃድ እኩል ስለሆኑ እያስፈቀደ ነው። እሺ እንደ ፈቃደኛ ነው አንተም ፈቃድ። አይ እንደዛ እንኳን አይደለም። ያው አንተ ደግሞ አበዛው። አሁን አበዛው። አሁን አበዛው። ብትፈቅድ ይህችን ጽዋ ከኔ ውሰዳል፣ ነገር ግን የእኔ ፈቃድ አይሁን አለ። የአንተ ፈቃድ እንጂ እያለ ይጸልይ ነበረ። የኢየሱስ ክርስቶስ ፈቃድ ምን ነበር? ይሄ ደግሞ መሰለህ አሁን ሰዎች ጸልዩ እንደዚህ መጸለይ ያለባቸው ኖ። አሁን ስለ ሰዎች ተወኝና አሁን እዚህ ጋር የኢየሱስ ክርስቶስ ፈቃድ ምን ነበር? መስዋዕት መሆን ነው። እ ስለ ሰዎች መስዋዕት መሆን ሰው ዓለምን ማዳን እኮ ነው።
የኢየሱስ ክርስቶስ ፈቃድ። እሺ የእግዚአብሔር ፈቃድ ምን ነበረ? የእግዚአብሔርን ፈቃድ ነው ግን አውቆ ያስፈቅዳል ወይ አየህ? የእግዚአብሔር ፈቃድ የእግዚአብሔር ፈቃድ ይሄ ከሆነ ቆይ አንዴ የእግዚአብሔር ፈቃድ ይሄ ከሆነ አንድ አይነት ፈቃድ ካላቸው የኔ ፈቃድ አይሁን ሲል የሱም የእግዚአብሔርም አይሁን እያለ ነው ማለት ነው። በሌላ አማርኛ የኔ ፈቃድ አይሁን ያንተ ይሁን ካልሆነ ምን አይነት ጆክ ነው ይጠይቃል? እንደ አምላክነቱ እንደሚሞታው ሞት አለብኝ ይላል። እንደ ሰው ደግሞ አምላክ አለ። ሰው አምላክን መጠየቅ አለበት፣ ማስፈቀድ አለበት፣ ፍቃድ ይጠይቃል። ሁለቱንም እኮ ነው የሚሰራው። ማስተማርም ይሰራል፣ የአምላካዊ ስራውንም ይሰራል። ሁለቱንም የሚያስኬደው አንድ እውነት ነው የጌታ ሰው። እና አሁን የተናገርከው ነገር እኔ ከየት ወዴት እንደሆነ አላውቅም። ኦኬ ባይዘው 2000ን ትርጉም ትቀበለዋለህ? እውነተኛው ኧረ አልቀበለውም። እሱ እኮ የአሪዮስም እኮ ክደት አለበት። አሪዮስ የጠፋበትንም እኮ መልሰው አመጡት። በተለይ ምሳሌ 8:22 ፈጠረኝ የሚለው እሱ እኮ አሪዮስ አንጀቱ ተዘርግፎ የሞተበት የሃይማኖት ጸሎት የተደነገገበት ለዛ የመጀመሪያው መስዋዕት እሱን ቀጥታ መልሰው አምጥተው ያድሉታል። እነ ልደት ራሱ ያድሉታል። እሺ አሁን 1997 ተቀበለዋለህ? ቆይ አይተው አንተ ካቸዋለሁ እንጂ እንዴ አይ ታዋቂኝ ብለው ቤታቸው ላይ ሄደህ ተረጋግጣቸዋለህ። እኛ ቤት ላይማ ጥሩ አይደለም።